አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፋሚሊ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሁላችሁንም ሰላም ሰላም ብያለሁ። ተመልሼ መጥቻለሁኝ። ውድ የፋሚሊ ቤተሰቦች እንደተለመደው ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ወደ ፋሚሊ ቤት ተቀላቀሉ ማለት ነው። ዛሬ ደግሞ ይዤላችሁ የቀረብኩት የቀይ ሽንኩርት አጠቃቀም እውነት ቀይ ሽንኩርት ፀጉርን ያስረዝማል በሚል ነው። አዎ ያስረዝማል። እኔ ያለ መረጃ ማስረጃ ይዤ ነው ከራሴ ተሞክሮ እኔ ሞክሬ ነው ለሌሎቹ እህቶቼ የማካፍለው እንግዲህ ማለት ነው። ነጭ ሽንኩርት በጣም ለፀጉር ለውጥ እንዳለው እኔ ራሱ አይቼዋለሁ። እናንተም ይጠቅማችኋል፣ ለእኔ የጠቀመኝ ነገር ለእናንተም ይጠቅማችኋል በሚል ይዤላችሁ ቀርቤያለሁ ማለት ነው። ምንድነው 75% ማለት ይቻላል እኛ የኢትዮጵያዊ ሁላችንም ማለት ሳይሆን እንደ አረቦች አይደለም ፀጉራችን ሁሉም አጫጭር ነው ማለት አይደለም። ረዣዥም ፀጉርም አለን፣ እንደዚሁም ደግሞ አጫጭር ያለንም አለ ማለት ነው። እና ለምንድን እኛ ሳንጠቀመውም በሚል ይዤ ቀርቤላችኋለሁኝ። አሰራሩን ስቴፕ ባይ ስቴፕ ይዤላችሁ ቀርቤያለሁ። እንግዲህ ስንጠቀመው ምንድነው የሆነ ነገር ሳናየው ይሄ ውሸት ነው ምናምን የምንላለ። አሁን ለምሳሌ በቲክቶክ አንዳንድ ጊዜ ስንገባ ለፀጉርን ያስረዝማል በርበሬና ዝባዴ እያሉ የቀልዶች ምናምን እንደዚህ አለ። ይሄ ደግሞ እውነተኝነትን ተረጋግጦ ነው እንግዲህ እየተሰራ ያለው ማለት ነው። ውድ የፋሚሊ ቤተሰቦች ሞክሩት፣ ይጠቅማችኋል። እኔ ለውጥ አይቼበታለሁ። ቢያንስ በሳምንት 2 ቀን ብንጠቀመው በወር ውስጥ ያለውን ለውጥ እኛ እንመለከታለን ማለት ነው። ስንጠቀም ደግሞ ብዙዎቻችን ጫፍ ጫፉን ሳይሆን የቆዳችንን ነው ማለት ነው። እዚህ ጋር እንግዲህ ልጠን ከጨረስን በኋላ ከተፍ እናደርገዋለን አሻን እንዲፈጭልን አሳምሮ ማለት ነው። ያኔ እንግዲህ መፍጫችሁ ትልቅም ከሆነ ትንሽም ከሆነ እንግዲህ ይፈጭልናል በሚል እዚህ ጋር ቆረጥ እናደርገዋለን ማለት ነው። እንግዲህ እንደዚህ አድርጌ ቆርጬ ጨርሻለሁኝ ማለት ነው። ውድ የፋሚሊ ቤተሰቦች ከዛ ለምን መሰላችሁ አሳምሮ ውሃው እንዲወጣ ቆረጥ ካደረግነው በኋላ አሁን ወደ መፍጨት እንሄዳለን ማለት ነው። እንግዲህ ውድ ቤተሰቦች በእንደዚህ መሰረት ዝግጁ አድርጌያለሁኝ። ያው እንዲልምልኝ ነው እንደዚህ የከተፍኩት። እንግዲህ ካሁን ደግሞ ወደ መፍጨት እንሄዳለን። ያው እኔ ውሃ ምንም አልጠቀምም፣ የሽንኩርቱን ውሃ ብቻት እንጂ ሌላ ውሃም አልጠቀምም። አሁን በማንኪያ ወደ መፍጫ ጨምራለሁ። ላይክ ያደረጋችሁ ግቡ። እንዲልምልን እንግዲህ ውሃው እንዲወጣልን በትንሽ እያደረግን እንፍጨው ማለት ነው። ከዛ በማጥለሊያ እንደገና ደግሞ የሆነ ያጠላል የምትሉና ውድ ፋሚሊ ቤተሰቦች እንግዲህ በዚህ መሰረት ጨርሻለሁኝ። አሁን እንግዲህ ያው የሆነ ማስቀመጫ ላይ አድርጋችሁ መቀባት መጠቀም ትችላላችሁ ማለት ነው። እውነት በጣም አሪፍ የሆነ እንትን ነው እና ለማንኛውም ሁላችሁም ተጠቀሙት። በጣም ለውጥ ታገኙበታላችሁ ማለት ነው። በጣም ከምላችሁ በላይ እና እንደ ይሄ ደግሞ የማደርገው እርድ እንዳይመስላችሁ ግርፋ የተፈጨ ነው። ወይንም ደግሞ ያልተፈጨ ማድረግ እንችላለን። ሩዝመሪ ዞሮ
እንደገና ደግሞ ምንድነው ሀብሽን ማድረግ እንችላለን። ይሸታል። ያው እኔ ውሃ ምንም አልተጠቀምኩ። ይሄ እንግዲህ የምታዩት ምንድነው የሽንኩርቱ ውሃ ብቻ ነው እና ይሄ ግርፋ የተፈጨ ነው። በእንደዚህ መሰረት ተጠቀሙ። ግን እኛ አይመስለንም። ሁለተኛ ደግሞ አረብ ቤት የምንሰራ እህቶች ስንፈት ይኖርብናል። ያንን ስንፈት ደግሞ አስወግደን እውነት ራሳችንን መጠበቅ ደግሞ አስፈላጊ ወይም ደግሞ ተገቢ ነው። ተጠቀሙት። ቢያንስ በሳምንት 2 ጊዜ እንኳን ብትጠቀሙት ለውጥ ታዩበታላችሁ ማለት ነው። አብዛኛ ደግሞ እንደዚህ ገጠር ለሚሰሩ ወንድሞች በበረሃ በሙቀት ፀጉራቸው ወደ ኋላ የሸሸ እነሱም ራሱ ቢጠቀሙት በጣም ለውጥ ያገኙበታል ማለት ነው። እኔ ከራሴ ተሞክሮ ስላየሁት ነው እንጂ ያው የሆነ ነገር በራሴ ሳላይ ለሌሎቹ ለእህቶቼ ማሳየትም ሆነ ማስረዳትም ስለማልፈልግ ነው። እኔ በጣም ነው ለውጥ ያገኘሁበት ማለት ነው። ስንቀባው ደግሞ ጫፍጫፉን አይደለም ማለት ነው ሀባይቢ፣ ጫፍጫፉን ሳይሆን ፀጉር ማብቂያው አለ አይደለ እንትናችን ማለት ነው። ምን ልበላችሁ ያኔ ቆዳውን እሱን ነው በቃ እንደ ማክስ ማሸት ያለብን ማለት ነው። በዛን ጊዜ ደግሞ ማክስ በምናደርግበት ሰዓት የፀጉራችን እድገት በቃ እየፋፋ እየተመቸው ስለሚሄድ በጣም ሞክሩት። እውነቴን ነው የምላችሁ እና ተጠቀሙት። በእንደዚህ መሰረት በጣም ቀላል ነው ደግሞ ሲምፕል ሽንኩርት ነው። ከዛ ከተፍ ከተፍ አድርገን ማጥለል ያለ አድርገን መጠቀም ነው። ይሸታል። ለሽታው ነው ይሄንን